ወፍቁት መንግሥተ ሰማያት ቀርባለችና በወንጌል አምናችሁ ንስሐ ግቡ። ቃል ዘእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ለክብረ መንግሥቱ ይደሉ ስባሄ ምድርስ ካርያው ለዓለም ዓለም። ወንጌል ዘዮሐንስ የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 12። ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛም ልትወለዱ ያስፈልጋችኋል ስላልሁ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሚሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል? አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክራችንንም አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? በወልድ ያመነ ዘላለም ሕይወት አለው። ክቡር የሚሆን የወንጌልህን ቃል እንሰማ ዘንድ እንሳለመው ዘንድ በእርሱም ደስ ይለን ዘንድ ለዚህ ያበቃህን ያደረግከን ሁሉን ያዝ እግዚአብሔር ለአንተ ምስጋና ይገባል። ዳግመኛው ክቡር የሚሆን የወንጌልህን ቃል በልቦናችን ትዝዛን እንለምናለን፣ እንማልድሃለን። ጌታችን ኢየሱስ ክርስቶስ በገባበት በዚህ በመሰዋ ልመናችንን ተቀበል ለዘላለሙ አሜን። ወንጌል ቅዱስ ዘሰበከ ዮሐንስ። ለቅዳሴ፣ ለውዳሴ፣ ለምስጋና፣ ለጸሎት፣ ለአገልግሎት፣ ለስዕለት በዚህ ሰዓት በማለዳ በእግዚአብሔር ቤት የተሰበሰባችሁ የተገኛችሁ የተወደዳችሁ የልዑል እግዚአብሔር ልጆች የድንግል ማርያም የእናታችን ወዳጆች እንደምን አደራችሁ? ድምፅ ያንሳል። እንደምን ሰነበታችሁ? አምላካችን ልዑል እግዚአብሔር ስለማይነገር ብዙ ስጦታው ስሙ የተመሰገነ ይሁን። ብዙ ሰው የሚመጣው በኋላ ነው። ይሄን እናውቃለን። ደግሞ ዘማሪያኑ ወጣቶቹ ከዝማሬ በኋላ ለትምህርት ስለሚሄዱ ደግሞ እነሱን እናጣለን። ይሄንን እናውቃለን።
አሁን ያላችሁት ላይ የዕለቱን አጭር መልእክት የምናስተላልፈው ባለፈው እንዳልነው የሰማነው ላልሰሙት፣ ቀድመን የተገኘ ነው ላረፈዱት መልእክቱን እንደምታስተላልፉ በማመን ነው። ሰው ሁሉ ለቅዳሴ ቀድሞ ቢገኝ እንዴት ጥሩ ነው፣ መታደል ነው እና ከቅዳሴ በፊት የተገኙ ሌሊት አብረውን የነበሩ ክርስቲያኖች አሉ። ገና ስንጀምር ሌሊት 2 ሰዓት ላይ የመጡ አሉ። ደግሞ ቅዳሴ ልንጀምር ስንል 6 ሰዓት ላይ የደረሱ አሉ። ግማሽ ቅዳሴ ደርሷል፣ አሁን ወንጌል ተነቧል፣ አሁንም ገባ ገባ የሚሉ ወንጌሉ ላይ የሚደርሱ አሉ። እንደ እግዚአብሔር ፈቃድ ደግሞ ወደ መጨረሻው ላይ ትምህርቱ እንዳያመልጠኝ ልጄን አቁርቤ መምጣት አለብኝ ብለው ደግሞ ስጋው ደግሞ ልክ ሊወርድ ሲል የሚደርሱ አሉ። ይሄ አይመከርም፣ ይሄ አይፈቀድም። እንዲያው ሰው መቼም ሆስፒታል እንኳን ቀደም ብላችሁ ድረሱ የሚል ሰምታችኋል። ከስንት ደቂቃ በፊት ድረሱ ይላሉ? ከ5 ደቂቃ ነው የሚሉት። ከ15 ደቂቃ በፊት መድረስ አለባቸው። ሰው በእግዚአብሔር ፊት ተዋክቦ ተባሮጦ ሳይሆን ቀድሞ ደጅ ጠንቶ ሕሊናውን አረጋግቶ ከእግዚአብሔር ጋር ተነጋግሮ ነው መሆን የሚገባው እና በኋላ ደግሞ የሚደርሱ አሉ። እንድትነግሩልን ነው። ለምንድን ነው? በርቱ፣ ጠንክሮ፣ የበረታ ቆሞ የደከመ ተቀምጦ እዚሁ ይስማ እንድንል ነው። እግዚአብሔር ከሁላችን ጋር ይሁን። አሁን የተነበበው ወንጌል በዚህ ዕለት በሁሉም ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተገኘችበት ባለችበት ቦታ ሁሉ የተነበበ ወንጌል ነው። አላችሁ? ተኝታችሁ አላችሁ? እና በዚህ ዕለት በሁሉም ደብር የሚነበበው አሁን እኛ ጋር የተነበበው የወንጌል ቃል ነው። ደግመን እንደምንለው ቤተክርስቲያናችን ስርዓትና ሕግ ያላት ናት። የተሰፈረ የተለካ የተሰመረ መስመር ያላት ናት የምንለው እንዲሁ አይደለም። እንደወደደ እንደፈቀደ የሚያደርጋት ማንም የለም። ተዘርግቶላታል ስርዓትና ሕግ። በዚህ መሰረት በሁሉም ቦታ ባለች ቤተክርስቲያን በትልቅም ስፍራ ቢሆን በትንሽ ቦታ የሚነበበው የወንጌል ክፍል አሁን ያነበብነው የሰማነው የወንጌል ቃል ነው። ወንዶች የማን ወንጌል ነበር የተነበበው? ወንዶች የማን ወንጌል? የቅዱስ ዮሐንስ ወንጌል ነው። ምዕራፍ ስንት ሴቶች? ምዕራፍ 3 ነው። ቁጥር ስንት ወንዶች? ቁጥር 1 እስከ ስንት ሴቶች? እስከ እግዚአብሔር ጸጋውን በሁላችሁም ላይ ያሳድር። በእውነት ወንጌል ሲነበብ መስማት መታደል ነው። የንጉሥ አዋጅ እንኳን ሲነገር ሰው ቆሞ ነው የሚሰማው። እንደምታውቁት አዋጅ ሲነገር የንጉሥ ቃል ሲተላለፍ ሰው በፍርሃት ቆሞ ያደምጣል፣ አዋጅ ነውና። የሰማይና የምድሩ ንጉሥ የጌታችን የኢየሱስ ክርስቶስ ቅዱስ ቃል ወንጌል ሲነበብም መስማት ማስተዋል ለክርስቲያኖች ይገባል። አስቀድሞ እንደተነገረ ቆሞ ወአጽምዑ ዜናሁ ለእግዚእነ ኢየሱስ ክርስቶስ አላችሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስን የዜናውን ቃል ወይም ዜናውን መልእክቱን የምስራቹን ቃል ቆሙና አድምጡ ይላል። እየሰማችሁ ነው? አሁን የተኛ ሰው ያለው ቀሰቅሳለሁ፣ በስም እጠራለሁ። የተኛና ያልተኛ በድምፁ እንለያለን ማለት ነው። ድካም ይኖራል፣ ይህን እናውቃለን። እግዚአብሔር አሁንም ከእኛ ጋር ይሁን። የጌታችን የመድኃኒታችን የኢየሱስ ክርስቶስን የወንጌል ቃል ቆማችሁ አድምጡ ነው ዲያቆኑ ያለን። ቆሙ ወአጽምዑ ዜናሁ ለእግዚእነ መድኃኒነ ኢየሱስ ክርስቶስ። ስለዚህ ወንጌሉ ሲነበብ መስማታችሁ መታደላችሁ ነው። የማን ወንጌል አላችሁ? የዮሐንስ ወንጌል። ለሌሎችም እንድትነግሩ ነው የምደግመው። ምዕራፍ ስንት? ምዕራፍ 3 ቁጥር 1። ይህ ወንጌል ለምን ዛሬ ተነበበ ስንል ከዛሬው ዕለት ከዛሬው በዓል ከዛሬው ስያሜ ጋራ የሚስማማ የዕለቱ የመልእክቱ ባለቤት ስለሆነ ነው። አላችሁ? ዛሬ ጾሙ ከተጀመረ አብይ ጾም ከገባ ስንተኛው ሳምንት ነው?
ቶሎ ባለቀልኝ የሚል ይረሳዋል፣ ባላለቀ የሚል ይቆጥረዋል። ስንተኛው ሳምንት ነው? ሰባተኛው ሳምንት ነው። የሚቀረን 2 ነው። ጾሙ ሊፈጸም 2 ሳምንት ነው የሚቀረው። ስለዚህ በእያንዳንዱ ሳምንት እየተነበበ እየተማርን እያከበርን ስያሜውን እያወቅን መተናል። ለምን ተሰየመ ለምንድን ነው ስንል ከወንጌሉ መልእክቱን አይተናል። እያንዳንዱን ሳምንት ተመልከቱ። ባለፈው ሳምንት ገብርኄር ነበረ፣ መልካም አገልጋይ እና ሀኬተኛ አገልጋይ የተለየበት እግዚአብሔር አበድሮ ሰጥቶ ብድር የተቀበሉ ሰዎች ስራ መስራታቸውን የመረመረበት የተቆጣጠረበት፣ የሰሩ የተመሰገኑበት፣ ያልሰራ ጥርስ ማፋጨት ወዳለበት እንዲገባ የተፈረደበት ሳምንት ነበር። ላስተው አላችሁ። ከሱ በፊት ደግሞ ደብረ ዘይት ነበር፣ ግማሽ ጾም። ጌታችን ስለ ዓለም ፍጻሜ፣ ስለ ምጽአቱ፣ ስለ ነገረ ምጽአት ያስተማረበት፣ እሱ ከመምጣቱ በፊት ስለሚሆነው ስለሚታየው ምልክት ያስተማረበት የነገረበት ዕለት ነበረ። ወደኋላ 2 ሳምንት በፊት ከዚያም በፊት ያለው እንዲሁ ስያሜ ነበረው፣ ምስጢር ነበረው። በዓልን ተከብሯል፣ ተምረናል። ዛሬ ጾሙ ሊያልቅ 2 ሳምንት ቀረው። ይሄ ዕለት ደግሞ የራሱ ስም የራሱ ምስጢር አለው፣ የራሱ ስያሜ አለው። በራሱ በወንጌል ውስጥ በተጠቀሰው ስም ነው የተሰየመለት። አንዳንድ ጊዜ በሰው ስም ከተማ ይሰየማል። የከተማ ስም በሰው ስም ይወጣል። ገጥሟችሁ ያውቃል? የማንን ታውቃላችሁ? የማንን ከተማ ታውቃላችሁ? በሰው ስም የተሰየመ የማን? የዛሬው ዕለት የተሰየመው በራሱ በባለቤቱ ስም ነው፣ በባለ ጉዳዩ። ያ ባለ ጉዳይ ኒቆዲሞስ ይባላል። አላችሁ ሴቶች፣ እናንተ ሸፋን ስለምትሉ እኮ መኖር አለመኖራችሁ ለማረጋገጥ ድምጻችሁ ነው የሚለየው። እሺ አላችሁ፣ ጎበዞች ናችሁ። ኒቆዲሞስ ነው የሚባለው ዛሬ። ወንጌሉ ነገረን ምስጢሩን። ይሄ ኒቆዲሞስ የአይሁድ አለቃ ነው፣ የተማረ ሰው ነው፣ መምህረ ኦሪት ነው፣ ባለጸጋ ነው ብሎ ጠቅሶታል። ዓለም የሚፈልገውን ክራይቴሪያ የሚያሟላ ሰው ነው ማለት ነው። አላችሁ፣ ዓለም የሚወደውን ነገር ይዟል። ዓለም መቼም የተማረ አይጠላም፣ ያከብራል። መማርም ጥሩ ነው። ባለጸጋም ያከብራል። ሀብታምን ማን ይጠላዋል? ሀብታምን ማን ይርቀዋል? ደግሞ አለቃቸው ነው፣ የአይሁድ ባለስልጣን ነው። ሰው ባለስልጣንም ይፈራል። ሁሉ ያለው ነው። ዓለም የሚፈልገውን ክራይቴሪያ መመዘኛ ያሟላ ሰው ነው ይላል ወንጌሉ። የዮሐንስ ወንጌል ምዕራፍ ስንት ሴቶች? 3 ብደጋግማችሁ ይሁት። ይሄ ሰው ማን ነበረ ስትሉ የተማረ ባለጸጋ አስተዳዳሪ ሰው ነው። ሁሉ በእጁ ነው ማለት ነው። ማዘዝ የሚችል የተከበረ ሰው ነው። ያደረገው ነገር ለሁላችን አስተማሪ ነው። ይህንን ነው ጠቅሼን ማበቃው። ከዚህ ሰው የምንማረው በጣም ብዙ ነገር ነው ያለው፣ ግን እንደ 1-2ቱን ማየት ይገባል። አላችሁ። ማነው ሰውየው? ስሙ ኒቆዲሞስ። እዩት። የአይሁድ ምን ነበረ ነው የሚለው ወንጌሉ? የአይሁድ አለቃ ነው የሚባል አንድ ሰው ነበረ። አለቅነት ብቻ ሳይሆን ባለጸግነት ያለው ዕውቀት ያለው ይኸው ከፈሪሳውያን ወገን የሆነ የአይሁድ አለቃ የሚሆን ኒቆዲሞስ የሚባል አንድ ሰው ነበር ይልና ይህ ሰው በሌሊት ወደ ክርስቶስ መጣ። ወደ ኢየሱስ መጥቶ ጥያቄ ይዞ ቀረበ ነው የሚለው። ምንድን ነው ከዚህ ሰውዬ ሕይወት የምናየው ስንል ከሕይወቱ የምንማረው ነገር አለ። አዋቂ ሆኖ አለቃ ሆኖ ባለጸጋ ሆኖ ግን ያደረገው ነገር ከሕይወቱ ማለት ነው የምንማረው ዝቅ ብሎ በእውቀት ላይ እውቀት መጨመርን፣ ከሱ በላይ ያለ እንዳለ ማመንን፣ ይልቁንም ደግሞ የሚጠቅመውን ለይቶ ወደ ጥቅሙ መሄድን፣
የእግዚአብሔር ልጆች የሚጎዳንንና የሚጠቅመንን ለይተን ማወቅ አለብን። አሁን እንዲህ የተሰበሰብነው የሚሻለውን በመሻት ነው። የሚበልጠውን በመፈለግ ነው። አሁን የመጣችሁት የሚበልጠውን ከእንቅልፍና ከቅዳሴ ማን ይበልጣል? አይዟችሁ። ያው ሰው በእንቅልፍ የሚያገኘው ነገር የለም። እንዲያውም የእንቅልፍ ብዛት የተወጫጨቀ ልብስ ያለብሳል ነው የሚለው። የሚበልጠውን መሻት ይገባል። አስቀድማችሁ ጽድቁን መንግሥቱን እሹ፣ ከዚያ በኋላ ይጨመርላችኋል ይላል እግዚአብሔር ቃል። ሰው የሚሻለውን መመዘን አለበት። አመዛዝኑ። የቱ ነው የሚጠቅመኝ? የዘላለሙ ወይስ ጊዜያዊው? ወርቁ ወይስ መዳቡ? ጊዜያዊው ወይስ ዘላለማዊው? የሚያልፈው ወይስ የማያልፈው? የቱ ነው የሚበልጥብኝ ብሎ ማሰብ ይገባል። አሁን እዚህ የተገኛችሁት መዳቡን ሳይሆን ወርቁን ለመውሰድ ነው፣ ለመቀየር ነው። የሚያልፈውን ሳይሆን የማያልፈውን፣ ጊዜያዊውን ሳይሆን ዘላለማዊውን። ልዋጭ የሚል ታውቃላችሁ ሀገራችን። ልዌ ይላል እዛ። ሊለውጥ አሮጌ አምጥቶ አዲስ በአዲስ መቀየር። የእግዚአብሔር ልጆች የዚህ ዓለም ነገር ቢሞላም ቢጎድልም ጊዜያዊ ነው። የዚህ ዓለም ነገር ደስታም ቢሆን ሐዘን ጊዜያዊ ነው፣ ትንሽ ነው። የዚህ ዓለም ነገር ክብሩ፣ ውዳሴው፣ ከፍ ከፍ ማለቱ፣ መወደዱ ሁሉም ኃላፊ ነው። ባያልፍ እኮ ጥሩ ነበር። አንዳንዱ ነገር ባያልፍ እንዴት ጥሩ ነበር፣ ግን አልፏል። በሁሉም ላይ ሲያልፍ አይተነዋል። እኛም ላይ ይደርሳል። አላችሁ ከኔ ጋር? ለጊዜው ሲወዳቸው ኋላ ሲጠላቸው ያየናቸው አሉ። እኛንም እንደሱ ነው። ለጊዜው ደንሱልኝ የሚል በኋላ ግን አያምርብህም ማለቱ አይቀርም፣ አያምርብሽም ማለቱ አይቀርም። በጊዜው እንደ ሸንኮራ አገዳ ቢመጠንም በኋላ መጥፋቱ አይቀርም። ሰው ሸንኮራ አገዳ ይመጣል እንጂ አይወጥም፣ ይተፋል መልሶ። ዓለም እንደሱ ነው። አስተውሉ የእግዚአብሔር ልጆች። ይህ ሰው የሚበጀውን አየ፣ የሚበልጠውን አየ፣ የሚጠቅመውን አየ። ማን ነው እሱ? ወንዶች ንገሩኛል። ኒቆዲሞስ ምን አደረገ? በሌሊት። ለምን በሌሊት? በሌሊት አንዳንድ መምህራን የማታ ተማሪ ይሉታል። ሌሊት ስለመጣ ነው። ነገር ግን ስንት ጊዜ እንደመጣው አይጠቀስም። ተመላልሶ ይሁን አንድ ቀን ደርሶ ሄዶ ይሁን ግን እየመጣ ጥያቄ አቀረበ። ሊያውም ጥያቄው መምህር ሆይ አለው። እሱ እኮ መምህር ነው ራሱ። ግን የሚበልጠው እንዳለ አዋቂዎች ነን የምንል ተምረናል የምንል በእውቀታችን ምንረዳ ሰዎች ደግሞ ከተሻለው ደግሞ መማር ይልቁንም ከክርስቶስ እግር ስር ሄዶ ቁጭ ብሎ መማር መታደል ነው፣ ማወቅ ነው። አንዳንድ ጊዜ ከኔ በላይ አላሳር የምንል ሰዎች እኮ አለን። አላችሁ እኔ ከኔ በላይ ደግሞ ማን አለ መጥቶ ይጠይቀኝ እንጂ እጠይቃለሁ እንደሚል ብዙ ሰው አለ እኮ እንደዚህ አይነት። እንዲያው የማያውቀውን ሁሉ አውቃለሁ የሚል ደግሞ አለ። ስለ ሁሉ ነገር ሁሉ አውቃለሁ የሚልም ይገጥማቸዋል። እየሰማችሁ ምህንድስና ሲነሳ አውቃለሁ የሚል፣ ሕክምና ሲነሳ አውቃለሁ የሚል፣ የሂሳብ ጉዳይ ሲነሳ አውቃለሁ የሚል፣ የቅዳሴ ነገር ሲነሳ አውቃለሁ የሚል፣ የሕግ ጉዳይ ቢነሳ አውቃለሁ የሚል። እንዴት ነው ገጥሟችሁ ያውቃል? ሰው የሆነ ነገር ሊያውቅ ይችላል፣ ግን የማያውቀው ደግሞ ብዙ አለ። ይሄ ሰው መምህር ነው። መምህር መሆኑን ሊቀ ማእምራን ጌታችን መድኃኒታችን ኢየሱስ ክርስቶስ ገልጦታል። ምን ብሎ? አንተ መምህር ስትሆን፣ እየሰማችሁ ነው? አንተ ምን ስትሆን? አንተ መምህር ስትሆን እንዴት ይሄን አታውቅም እያለ ጠይቆታል። መምህር መሆኑን ይገልጦበታል። አዋቂ መሆኑን የተማረ መሆኑን መድኃኔዓለም ያውቃል፣ ጠይቆታል። እና ይሄ ሰው ራሱን ዝቅ አድርጎ የሚጠቅመውን ለይቶ የሚመራቸው ፈሪሳውያን እንዳይከሱት ከነሱ ተሰውሮ ለራሱ ሄዶ ቁጭ አለና ጠየቀው። ሊያውም የጠየቀው አምላው መምህር ሆይ ጌታ ሆይ አንተ የምታደርገውን ሊያደርግ የሚችል እግዚአብሔር ከሱ ጋር ካልሆነ በቀር ማንም የለም ነው ብሎ ያረጋገጠው።
አንተ የምትሰራውን ስራ ለመስራት እግዚአብሔር ከእሱ ጋር ካልሆነ በቀር ያው መምህር ወይ እግዚአብሔር ከእሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ እንደመጣኛ በምን እናውቃለን የሚል ነው ጥያቄ ያቀረቡ አላችሁ። ይኸው ትልቁ መምህር እኮ ነው ሄዶ የጠየቀው በምን እንወቅ? ምክንያቱም የምትሰራው ስራ፣ የምታደርገው ነገር፣ የምታሳየው ታምራት፣ የምትሰጠው ትምህርት፣ የምታድነው ማዳን እንዳንተ እግዚአብሔር ከእሱ ጋር ካልሆነ በቀር ሌላ ማድረግ የሚችል የለም። በቃ እግዚአብሔር ልጆች እሱ ሊያደርግ የሚችለውን ሊያደርግ የሚችል የለም። እውነት አሰብ ማም ያደርገው እግዚአብሔር ማድረግ የሚችለውን ሊያደርግ የሚችል የለም፣ እንደሱ የለም። ይሄ ነው መልእክቱ። ይሄ ኒቆዲሞስ ተማረ። ስለ ምስጢረ ጥምቀት ነበር የተማረው። ስለ ዳግም ልደት ነው የተማረው። ሰው ከውሃና ከመንፈስ ዳግም ካልተወለደ ካልተጠመቀ የእግዚአብሔር ልጅ መሆን እንደማይችል አስተማረው። ለሱ በጣም ድንገተኛ ትምህርት ነው። ለሱ ከባድ ትምህርት ነው። አልገባውም። እንዲህ ሰው ተወልዶ አድጎ አርጅቶ እንደገና እናቱ ማህፀን ገብቶ ሊወለድ እንዴት ይችላል? ይሄ ነገር እንዴት ነው ብሎ ጠየቀው። አንተ አንተ መምህር ስትሆን ይህን ገና አልተረዳህም። እውነት እልሃለሁ ከስጋ የተወለደ ምንድን ነው ያለው? ከስጋ የተወለደ ምንድን ነው? ስጋ ነው። ይኸው እነሆ ሰው ከሸመገለ በኋላ ሊወለድ ይችላልን? እንዴት ይሆናል ሲለው፣ ሁለተኛ ወደ እናቱ ማህፀን ገብቶ መወለድ ይችላልን ሲል ኢየሱስ መለሰ እንዲህ ሲል፣ እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ታዲያ ወደ እግዚአብሔር መንግሥት ካልገባ የሰው ልጅ ምን ተስፋ አለ? መንግሥቱን ለመውረስ ያብቃል። ተስፋችን እሱ ነው። አስተውሉ። በቃ ተስፋችን እሱ ነው። እሱን ካጣን ምን ዋጋ አለ? እና ይህንን አስተማረው፣ ነገረው። ኒቆዲሞስ አመነ፣ በውስጡ ተቀበለ። በነገራችን ላይ ማመኑን በብዙ ገልጧል። አሁን ጊዜው አይበቃም። በኋላ በሰፊው ደግሞ ይሄን ነው በደንብ የምንማረው ይሆናል። አመነ፣ ትምህርቱ ገባው። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ይህን አታድንቅ ብሎ በደንብ ሲነግረው ገባው። እኛስ አምላካችን ሲነግረን ይገባል። የእግዚአብሔር ቃል በልቦናችን ያድራል። እኛስ ለጥያቄያችን መልስ ሲሰጠን እግዚአብሔር እሺ ብለናል። ኒቆዲሞስ ከዚያ በኋላ በልቡናው ሁሉ ከሱ ጋር ይኖረው። እንዲያውም ፈሪሳውያንን አይሁድን እየተቃወመ ነው። በዚህ ወንጌል ምዕራፍ 7 ላይ የተጻፈ ቃል አለ። በኋላ ንቁት። የሉቃስ ወንጌል ምዕራፍ 7 የማን ወንጌል? ምዕራፍ 7 ላይ አይሁድ መልእክተኞች ልከው ክርስቶስ የሚናገረውን ነገር ሰምታችሁ ብለው አዘዙ። አላችሁ ሰልሉ፣ ሄዳችሁ ተከታተሉ ብለው ሰዎች ላኩ። የሄዱት ሰዎች አምላካችን ሲያስተምር እየተማሩ ቆይተው ትምህርቱን ተረድተው ደስ ብሏቸው ተመልሰው መጥተው አዎ በእውነት ምስክርነት ሰጡ። ከዚያ በኋላ ፈሪሳውያን ጠየቋቸው፣ እናንተ የሄዳችሁት የላክናችሁ ለዚህ አልነበረም? ራሳችሁ አምናችሁ ተለውጣችሁ ትመጣላችሁን? እንዴት እንዲህ ይሆናል ብለው ፍርድ ሲያጣመሙ ይላል። እነሆ ኒቆዲሞስ ምን አለመሰላችሁ? ፈሪሳውያን ለመሆኑ ራሱ ባለቤቱ ተጠይቆ መልስ ሳይሰጥ ተወስኑ ዘንድ ይገባልን? ሕጋችን ይህን ያዛልን ብሎ አፈረሰባቸው ይላል። አድማቸው ይውላችሁ የእግዚአብሔር ልጆች፣ እኔም እናንተም ክፎች በክፉ ሲተባበሩ እናፍርስ። አላችሁ ከኔ ጋር ትክክል አይደለም እንበል። አዎ ከክፎች ጋር አንተባበር። ምስጉን ነው በክፎች ወንበር ያልተቀመጠ፣ በዋዘኞች ወንበር ያልተቀመጠ፣ በክፎች ምክር ያልሄደ ይላል የእግዚአብሔር ቃል። ስለዚህ ኒቆዲሞስ የክርስቶስ ነገር ገባው። የእሱ ነገር ሲገባው አመነ፣ ተከተለው። አይታችኋል። በመጨረሻም ኒቆዲሞስ በዕለተ ስቅለት ክርስቶስን ከቀራንዮ ከመስቀሉ ላይ ከዮሴፍ ጋር ለማውረድ ገንዞ በአዲስ መቃብር ለመቅበር የታደለ ሰው ነው እና ዛሬ ኒቆዲሞስ ነው። ከሱ የምንማረው ቅድም እንዳልኩት በጎ ነገር አለ ከሕይወቱ ማለት
ከቅዱሳን ሕይወት እንማራለን፣ ከጻድቃን ሕይወት እንማራለን፣ ከስራቸው እንማራለን፣ ከትሕትናው እንማራለን። አላዋቂ ነኝ ብሎ ከአዋቂው ሁሉን ከሚያውቅ አምላክ ስር ሄዶ መማርን የምናውቅ ብንሆን ዝቅ እንበል በየትኛው ስፍራ። አዎ እውቀት እንጨምር። ያን ጊዜ ያከብረናል እግዚአብሔር። በቸርነቱ ይጠብቀን፣ በምሕረቱ ይማረን፣ ጾሙን ሱባኤውን በሰላም ያስፈጽመን፣ ለብርሃነ ትንሣኤው ያደርሰን። የእግዚአብሔር ልጆች የሰማኑን ቃል በልቡናችን ያሳድር። ለቅዳሴው እንነሳ። ጸንተን በርትተን በተመስጦ ቅዳሴውን እንካፈል። የእመቤታችን አማላጅነት የቅዱሳን ጸሎት በሁላችንም ላይ ይደረስልን።